እሺ እንዴት ነሽ? አለሁልሽ። አዲስ ዩቲዩብ ቻናል ለከፈትኩ ታውቂያለሽ? እና እስኪ ዩቲዩቤን ፕሮሞሽን አድርገን እሺ ማራ ዩቲዩብ ቻናልን እየገባችሁ ሰብስክራይብ አድርጉ። በጣም አሪፍና ቆንጆ ስራዎች ይዛላችሁ ትመጣላችሁ። እየገባችሁ አሁኑ ሰብስክራይብ አድርጉ። ከዛ እሱን በማስመልከት ደግሞ እንግዲህ አንዳንድ ጥያቄዎችን አንቺን እጠይቅሻለሁ። በመጀመሪያ እሺ ሙሉ ስምሽንና የካራክተር ስምሽን አስተዋውቂ። ሙሉ ስሜ መዓዛ ደንግሌ፣ የካራክተር ስሜ ደግሞ ኤፍራታ። በሐረግ ድራማ ኤፍራታ ደግሞ የርብቃ ገጸ ባህሪ በሐረግ ስለሆነ አሁን ኤፍራታ ተወዳጇ ኤፍራታ። እሺ ኤፍራታ ነው መዓዛ እያልኩ እንደማወራሽ አላውቅም፣ ግን አክተር ባትሆኚ ኖሮ ምን ነበር የምትሆኚው መዓዚ? አክትረስ ማለት ከባድ ነው ያላቀሽ ምን ነበር? እሺ እንትን ልጅ ሆነሽ ምናምን ነገር ማለት ነው። ይሄ በጣም በዛን ነው ትምህርት ቤት ራሱ ሌላው ፓይለት ለምሳሌ ዶክተር ነው አይደለም ዶክተር ተዋናይ ነበር አጋዝ ለቤት ከሶች ይያላችሁ ኖረሻል። በቃ ማለት ይሄ ከልጅነት ስለዚህ ይሄን ነው እንሻለ ሌላ ምክንያት አለ ቢዝነስ ላይ ምናምን ምናልባት የራስን ቢዝነስ ስራ ማድረግ ነው ይመስለኛል። ማሰልጣውጪ ባልሆን ያው ለወደፊት የማይቀር ማለት ነው። አዎ እዚሁ ሙያ ጋር ያለሽ ከሱት ከሁለቱት ሞል ያለኝ ሞል ይላል። ስለዚህ አክትረስ ራሷን አክትረስ እና ከዛ ደግሞ ቢዝነስ ላይ ቢዝነስ ወሜን። እሺ ስሚኝማ ከወንድ አክተር የምትሉት ከወንድ አክተር ብዙ አሉ። አለማየሁ ታደሰ። እሺ ሌላ አንድ ልጨምርልሽ። እንግዳ ሰውልቴ። ኦኬ እሺ ከሴት ብርቱካን በፍቃዱ በጣም ነው የምወደው። ስሬት ሁለቱንም ፊልሞች ስሬት አይቼዋለሁ፣ ግን ምን ሆና ነው የሰራችው? የግሩሚያስ ፍቅረኛ ነው ይመስለኛል። እግዚአብሔር አይደል እረስቼዋለሁ። አሁን ባያት እኮ ስሜ እንትን ብቻ ስሟን ግን እንትን ማለት አልቻልኩም። በፍቃዱ ነው ብቻ እሷን በጣም እሺ ብርቱካን በፍቃዱ ከሴት። ሁለተኛስ? ሁለተኛው ቃል ኪዳን ጥበቡ። እሺ ከአሁን አራት ጠቅሰሻል አይደለ? እሺ ከሴቱ ባንቺ ልበልልሽና ከሴት ከብርቱካን በፍቃዱ ነው አይደል? እና ከቃል ኪዳን ከሁለቱ ከአንዱ ጋር ነው መስራት የምትችይው ብትባይ ምንም ጥያቄ የለውም። ኮይስ ከአይምር ማየት ፈልጋት እንደውም ሮማንን ሞት ላይ ቀን የወጣው አንድ ነው የተሰራው አይቼው ሊሆን ይችላል፣ ግን ማለት ነው መጣልኝ አልቻለችም። እሺ አስታውሺ። ስለዚህ ከሷ ጋር ነው መስራት የምትፈልጊው? እሺ ከወንድስ? እንግዳ ሷብቴና ማን ነበር ያልሽው? አለማየሁ ታደሰ ነበር ያልሽው። ከአለማየሁ እሺ ትንሽ እንኳን አታስሪም እንዴ? እሺ ሶስት አይተሽ ከወደድሻቸው በጣም ቆንጆ ፊልሞች አማርኛ የሆነች ጉዳይ። እሺ ስሬት በጣም ነው እኔ ፈርቼ ነው እግዚአብሔር ደጋግሜ አይቼዋለሁ። ስሬት ሶስቴ ነው ምናምን አይቼዋለሁ፣ ግን እንድትመጣልኝ አልቻለችም። አሁን እግዚአብሔር እንዴት አትመጣልሽ ነው? እሺ 9 ሞትን አላየሽው? 9 ሞትን አላስታውስም። አሁን ምን ያላቀለው እኮ ነው። በቃ ሳየው ነው አይቼዋለሁ ራሱ የሚለው አዩ በለሽኛ አይቼዋለሁ። እኔ እንጃ ብቻ አጋሽ ሰው ነው ምናምን። እሺ ስሬት በጣም ብዙ አለ፣ ግን ማስታወስ ትንሽ አሁን በቅርብ ካየሻቸው እስኪ የራስ መንገድ ነው። በቅርብ ካየት የራስ መንገድ። ስለዚህ ሶስት ፊልሞች እሺ። የራስ መንገድ፣ ሲሪየትና ምንድን ነበር ያልሽው? አሁን ወደ ትልቁ ጉዳይ ልምጣልሽ። ማዚ ሙያ ላይ እንዴት ልጅ ትልሽ ምግብ ላይ ይፈስ ጎበዝ ነኝ። የምትወጂው ምግብ የምትወጂው ምንድን ነው? ቤት ውስጥ ከሚሰሩ እሱ ነው ስጋብዝሽ አልኩሽ። ቤት ውስጥ ከሚሰሩ ጥብስ። እሺ የማትወጂው ስንባል በለውልሽ ኖርማል ነው። ትምህርት ምን ቆም ማርያም አትወጂም?
ታሳዝኛለሽ ባናት አለበት አሸማታ። እሺ ከሻይና ከቡና ሻይ ቡና ብዙም አይደለሽማ። ቡና ጠጭ። እሺ ባለሙያ ነሽ ይመስለኛል ሳስበው። እንደዚህ ስትሰሪ ማለት ነው የሚዋጣልሽ የምግብ አይነት እንጀራ ከምግብ አይነት ነው። ዞሮ በቃ ስትሰሪ በጣም ቆንጆ ይሆንልኛል። እንጀራ መጋገር ከባድ ነው ማለት ነው። ብዙ ሰው ግን እኔ በቃ እንደድሮ ነው ዳቦ መድፋት ነው ጎበዝሻ። ስለነገርሽኝ ነው ከዚህ ተመልካች የሚቆጥሩት። እሺ ቤት ከማጽዳትና ቡና ከማፍላት ቤት ማጽዳት ቡና ማፍላት በለማጣች አይ ብዙ ደስ ብዙ። እሺ የምትወጂው የቤት እንስሳ ውሻ አሯሯጤ ነው ምናምን ያልሽ። እሺ የምታይው ድመት ላይ ጀምር ያንቺ ግን የምር ድመት አሉትን የምር እጣላለሁ። ድመት ይበቃ ውሻም መጥራት ሳይሆን እፈራቸዋለሁ። ስለደረሰ እኮ እሱ ነው ትዝ ያለኝ ጥያቄው ራሱ ሳዘጋጅ። ስለዚህ የምትወጂው የቤት እንስሳ ምንም በቃ እንትና ምን ቤት ውስጥ አሁን ቤት ኖሮሽ ምንም አይመስላ። እሺ ውሻ ማለት ነው የራስሽ ውሻ አይነትሽም። ውሻ ምናልባት ያው ውሻ ወዳለሁ እኮ ወይ ደግሞ የደንቆቹ ያሳሉት ምናምን ይባላል። ካለመድኩ በኋላ እና ውሻ ምናምን ላሳድግ እችላለሁ። እሺ ይሁንልሽ። የእንትንስ የድሮ እንስሳስ እናሳ እሺ ታዩ ችግር የለውም። ግዴታው ነው አንቺ ማለት ነው ሰው ነሽ እና ግዴታ በቃ ወደ እንስሳ መቀየር አለበት። አዋፍ ነች የቤት ናት እንዴ? እርግብ የውጭ ሆና ግን ለማዳ ናት። ስለዚህ አይሆንም። የዱር ከሚበሩት ማለት ትችያለሽ፣ ግን የዱር እኔ እንጃ። ሌላም ነገር ለምሳሌ ዳግም ወንድምሽ አንበሳ ምን ያለው ነብር የሆነ ነገር ብሏል። ከባድ ነው። ምን አውቃለሁ ነብር አለ ያልሽ ከዛ ምርጫ ይለያት እግዚአብሔር ብልጥ ነች ይባላል። ደስ ትላችሁ ወደ ፀጉሯ ምናምና ጥንቸል ማሳደግ ይመስለኛል። የቤት እንስሳ አድርገሽ አሪፍ ነው። እሺ አሁን ደግሞ ወደ ቀጣዩ ጥያቄ ስናልፍ የምትወጂው ዘፋኝና ዘፈን? መኪያ ባይም በጣም ነው ከወንድ እግዚአብሔርን በጣም እርግጠኛ ነበርኩ። ሚካኤል በላይነህ፣ ዳዊት ጽጌ። ግን ዳዊት ጽጌ ነው በጣም ብዙ ጊዜ ስትይ የምሰማሽ ምናምን ትመሳሰለሽ ደግሞ በመልካው እግዚአብሔር ብቻ ይላል ሳይቶ ነበር የምሳፍና የምንረስታችሁ ነበር። የሆነ ይሄ ያፍንጫችሁ ምናምን ከንፈርሽ ምናምን እኮ እሺ። የምትወጂው ዘፈን እስኪ ከዳዊት ጽጌ? እትቱ በረደኝ ያስችሉሽ ናስችሉስ እኮ እሱን ሰርተንበታል። በጣም እንዳለ እናንተ ውዴ ምናምን ይላል። ስለዚህ ውዴን ከዳዊት ጽጌ ጋብሽ ብትወሎ ነው። እሺ ከኛ ሀገር ከኢትዮጵያ ሀገር ውስጥ ማለት መጎብኘት የምትፈልጊያቸው ቦታዎች? ሁሉም ቦታ መጎብኘት እፈልጋለሁ። ሀገር ውስጥ ለምሳሌ አሁን ድሬዳዋ መሄድ በጣም ነበር የምንፈልገው። ድሬዳዋ በቅርቡ እንመጣለን። እንመጣለን ድሬዳዋ። ችግር የለውም። እሺ ድሬዳዋ። ከሀገር ውጪስ? ፓሪስ በቅርቡ ትመጣለች። ፓሪስን ከተወሰኑ ጊዜያቶች በኋላ እንመጣለን። እሺ አሁን እኔ ማለት ነው በእርግጥ በጣም ብዙ ጊዜ ነው የምጋብዝሽ። ምን እንደምጋብዝ ወጠኗ እስኪ አንድ ምን እሺ ስሚ፣ ወጥቼ አሁን ማለት ነው አንድ ነገር ልጋብዝሽ ብዬ ብጠይቅሽ ብጋብዝሽ
እንደምትይ ነው ታውቂዋለሽ እኮ በርገር ነው የምልሽ። በርገር እጋብዝሻለሁ። ሰምታችኋል። እሺ አሁን ደግሞ እኔ ሳይችልሽ የወደድሽው የምግብ አይነት ሲጀመር አንድ ምግብ ይሰሩኝ ሽሮ ሰርቻለሁ። ግን ፔንቸራ ያው እና የወደድሽው ስሰራ ምን ማለት የማይመችሽ ነገር ተጨማምር ነው? ዘይት ብዙ ጊዜ አበዛለሁ ነው ረደቤት ትያለሽ። እሺ እስከ ዛሬ እኔና አንቺ በነበረን ቆይታ አንድ አመት ከምናምን ነው። ምን አይነት ሰው ነሽ አንቺ? ምን አይነት ሰው ነሽ? በጣም እንትን የመፍትሄ ሰው ነሽ። እሺ እና ነገሮችን በደንብ እናገራለሁ። አቅምሽ ከፍ ያለ እና ደግሞ ላመንሽበት ዓላማ እስከ ጥግ የምትሄጂ ቁርጠኛ ሴት። እሺ ከኔ የምትወጂውና ይሄንን ነገር ደግሞ ብታስተካክዪው ብለሽ እንደ ጓደኛ የምትመክሪኝ ነገር? ያው ሞዶ እስካሁን ያልኩሽን ነገሮች መቼም ማለት የሆነ ሰው ይሄ የሆነ ነገሩ ደካማ ጎኑ ማለት ጠንካራ ጎኖቹን ባየሽ ቁጥር ደግሞ ቀላል አይደለም። አብረን ነው የምንተኛው፣ አብረን ነው ምግብ የምንበላው። አመቱን ሙሉ ካሁን በፊት ደግሞ አመቱን ሙሉ ከሳምንት እስከ ሳምንት ቅዳሜና እሑድ ብቻ ነው ብሬክ ያለና ቅዳሜና እሑድ ራሱ ማንሄድበት በጣም ብዙ ታይሞች ነበሩ ብዙ የምናሳልፍበት እና ከእሱ አንጻር ማለት ደካማ ጎኖቼ ይኖራሉ ብዬ አስባለሁ። ማለት ታናግሪኝ ችግር እንትን ማለት አንዳንዴ ነገር ይሄ ራስሽን እንትን ለማለት ይሄ ለማስከበር ነው ሞከር ለማስከበር ስልሽ ይሄ ማለት አንዳንዴ ስራሽን ይሄ መተውን በአንቺ ምክንያት እንትን ማለት መግፋት ምናምን የለብሽም። ግን አንዳንዴ ይሄ ራስሽን ለማስከበር ስራ ላይ እንትን ማለት አለብሽ። ይሄ ማድረግ ያለብሽን ነገር ብቻ ማድረግ ከሌለብሽ ደግሞ አይ ይሄን ነገር ኃላፊ ለራስሽ እንትን ማለት ነው። ለራስሽ መቆም እና የውሳኔ ሰው ነው። ቴንክ ዩ ሶ ማች። እሺ ከሀረክ ከተቀላቀልን ብዙ ጊዜ ሆነናል። አንድ አመት ከምናምን ሆነናል ሀረክ ላይ እና በዚህ አመት ከምናምን ውስጥ ደግሞ ብዙ ነገሮችን አይተናል። በጣም እንደ ቤተሰብ ሆነናል ምናምን ብዙ ነገሮች እና ከሀረክሩ ማን ነው በጥባጭ ላንቺ? በጣም ጸባይና ከነጁላችሁ አልቀረብሽም። ዋና በጥባጭ ዋና የማይታወቅባት እንዲህ በጥባጭ ግን እኔና ናታን ነን በጥባጭ እኮ ሀቀኛ ሰው ሀቀኛ አንቺና እንደውም እኔ ከአንቺ እንደውም ትሻለሽ ካለ አይደል? አንቺ ሳይታወቅ ባለፈው ነገር ይገንብኛል ነው ያልሽው። አይገንብኝም። አሁን አንቺ በጣም ነው የምትበጠብጪው። ግን እንዲህ ስትታይ አሁን ሰው ሲያይሽ መዓዛ ይፉነች ምናምን ስትባል እኮ ሰው አያምንም በጣም ነው ማለት ነው። ግን በጥባጭ ነሽ። እኔና ናታን ደግሞ ጠዋት ከእንቅልፋችን ምናምን በጣም ነው እየጮኸ የሚቀሰቅሰን። ግን እንደሱ እኮ አልሆንም እኔ እግዚአብሔር። አይ እንደሱ እሱ በጣም ወይኔ በጣም ነው በቃ የሚያስመ ከዛ ገና ምናምን እያለ እየጮኸ እሺ ጸባይኛስ የምትይው እኔ ነኝ። እስካሁን ባህሪው ያልተቀየረ ማርያም ዳጊ ነው የመጠብቅ። በስመ አብ እኔ እንዴት ነው አንቺ ተባጭ ማን ነው? አቤል እግዚአብሔር ኢየሱስ ቁጥር 2 ሲጀመር አቤል ቁጥር 2 ናታን ሲጀመር ስለዚህ ዳጊ እንኳን ደስ አለ ዳጊ ነው። እንደገና ገኒና ፋን ሲጀመር በቃ የሚያምሩ ሰዎችም ማለት ማውራት የለባቸው ቦታ ላይ የሚናገሩት እንጂ አይበጣም። እኔም ግን ነኝ አንቺ መካከለኛ ነሽ። ይሄ ለበልሽ። እሺ እኔን መጠየቅ የምትፈልጊው አንድ ጥያቄ እንዴ? እኔ እንጃ እንደዚህ ብዬ ብጠይቃት ብለሽ የምታስቢው አንድ ጥያቄ የለም? ስለዚህ የለም። እሺ
የመጨረሻ ጥያቄ በእኛ እድሜ ላይ ላሉ ትወና መስራት ለሚፈልጉ ግን እድሉን ላላገኙ ማለት እኛ አሁን እድሉን ያገኘነው በእርግጥ እንጂ ምንም ሰርተን አይደለም። በእርግጥ ግን እዚህ መስመር ውስጥም መግባት የሚፈልጉና በጣም ብዙ ቻሌንጅን እያሳለፉ ያሉ ሰዎች አሉና በእኛ እድሜ ላሉ ሰዎች ተዋናዮች ምትመክሪውና ማስተላለፍ የምትፈልጊው መልእክት ካለ ወደ ካሜራ ማራጭ ወደ ካሜራው ቀና ብለሽ አስተላልፊ መልእክትሽ። ያው የመጀመሪያ ነገር ስራ ስናስብ ሆነ በህይወታችን ብዙ ነገር ልናስብ እንችላለን። ግን ማድረግ ያለብን የመጀመሪያው ነገር ጸሎት ነው። ከምንም በላይ እዚህ ሲጀመር እዚህ ሀረግ ውስጥ አብዛኞቻችን በጸሎት ያገኘነው ስራ ነው፣ እኔን ጨምሮ ምንም ጥያቄና መልስ የለውም። ከሱ ባለፈ ደግሞ እንትን ለሚመጡብን ቻሌንጆች ራሳችንን ማዘጋጀት፣ መጠንከር እና ለሁሉም ጊዜ እንዳለው ማመን፣ ከፈጣሪያችን ጋር በደንብ ማውራት፣ ከፈጣሪ ጋር መነጋገር፣ ተስፋ ለመቁረጥ ከዛ ውጪ በደንብ መሞከር እያንዳንዱ ድሎችን ምንም አለማሳለፍ። እሺ ጥያቄዎቻችንን ጨርሰናል። ስለነበረን ቆይታ እንደዚህ እንደምታጫው እንዳትመስላችሁ ከቲባ ነው ሁሉ ነገር የሚገለጠው። እሺ ማራ በቃሊ እሺ ማራ ቲዩብን ሰብስክራይብ እያደረጋችሁ ጠብቁን። ቆንጆ ስራዎችን ይዘንላችሁ እንመጣለን። እንወዳችኋለን። ባይ